فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على عبده ورسوله نبينا وحبيبنا محمد وعلى آله وصحبه وكل من اهتدى بهديه واستنى بسنته إلى يوم الدين የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞቻችን እህቶቻችን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ በየሳምንቱ የምቀርብላችሁ ጁሙዓ ከ11 ሰዓት እስከ 12 ሰዓት የሚቀርበው የቀጥታ ስርጭት የፈትዋ ፕሮግራም ነው። የዚህ ፕሮግራም ተጋባዥ እንግዳችን ዶክተር ሼህ መሐመድ ሐሚዲ ናቸው። ጥያቄዎቻችሁን አጠር አድርጋችሁ ጫጫታ በሌለበት ሁኔታ ብታደርሱን ኢንሻአላህ መልስ ታገኛላችሁ። ስትጠይቁ ደግሞ ያው ተጨባጭ የሆነ ነገር ቢሆን ጥሩ ነው። ብሎ ፍልስፍና ወይም ደግሞ ገና ምናባዊ ጥያቄ ሳይሆን ወደ ህይወታችን ሊመጣ የሚችል ነገር ለእናንተም ለአዳማጭም የሚጠቅም ነገር ቢሆን እንመክራለን። ሸኻችን ከንተ ተመጣጣችሁልኝ ያከመላህ ባረካከለ ሸኻና ካደረ ጥያቄ እንጀምርና ባለቤቴ እርጉዝ ነበረችና ወደ ሐኪም ቤት ሄደን መድኃኒት ታዘዘ። ለሷም ለጽንሱም የሚጠቅም ተብሎ ታዘዘ። በኋላ በባለሙያ ስናሳየው የከርከሮ እንትን አለው የሆነ ፐርሰንት ያክላልና እሱ መጠቀም እንዴት ይቻላል? بسم الله الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وله أقل أحوالي نجاسانا يا نجر وجم كركر له أولاد حلال على الله يتردم حلال የሚሆንበት መንገድ የለውም። በምንም መልኩ ነጃሳ ስለሆነ እንደዚህ አይነት መድኃኒት መጠቀም ከልክል ነው። ፐርሰንቱ ቢያንስም ይነሳው الله لم يجعل دواء أمتي بما حرم عليها الله حرام ባደረገው ነገር ላይ መድኃኒት አላደረገም የሚል ሐዲስ صحيح አለ። ስለዚህ ከከርከሮም ውጭ ማንኛውም ሐራም ነገር ለመድኃኒት እንደታገለ መርሐባ። ሌላኛው ጥያቄ ከባለቤቴ ጋራ ሳንግባባ ወደ አረብ ሀገር ሄድኩኝ። ቀለቤንም መኖሪያዬንም ሁሉ ነገር አይችልምና ቤተሰብ ጋር ነበር የምኖረው። ከአቅም በላይ እንደውም ራሴ ላጠፋ ሁሉ ሞክሬያለሁ ነው የምትለው እሷ። ከአቅም በላይ ሲሆንብኝ ወደ አረብ ሀገር ሄድኩኝ። ከዛ ሄጄ ፍታኝ ስለው እምቢ አለ። 30,000 ሪያል አምጫለኝ። በድርድር ወደ 3,000 ሪያል ወረደ። በሽማግሌ 1,000 ሪያል እንድሰጠው ኹልዕ ማለት ነው። ያንን አንጭ ብሎ በዚህ ትፈታለህ ሲባል አውፈታለሁ አለ። ያን ስናስገባለት ምን ታመጣላችሁ ብሎ እምቢ አለ እና ሽማግሌዎቹ ደግሞ ኒካህ የለም ብለውታል። አሁን ኒካህ ማድረግ ይችላል ወይ? ምን ታመጣላችሁ ማለት አይችልም። ብር ከተቀበለች ገንዘብ የሚከፈለው ነፃነቷን ለመግዛት ነው። ስለዚህ ገንዘብ ከፍሎ መለየትን ከተስማማች በኋላ ፈላ ጁናህ ዐለይሂማ ፊማ እፍተደት ቢሂ ነው። ምንም እንትን የለውም። በአጋጣሚ እንግዲህ ራሴን ላጠፋ ነበር ብላለች። ይሄም በቀላል ሊታለፍ የሚገባው ነገር አይደለም። አንድ ሰው ዱንያ ላይ ስላልተመቸው የሆነ ሰው ጋር ስለተበሳጨ ህይወቴን አጠፋለሁ ማለት ፍጹም የተከለከለ ነገር ነው። ነፍስ የኛ ንብረታችን አይደለችም። እንደፈለግን የምናዝባት ንብረትም ቢሆን ያለ አግባቡ መጥፋትን አይፈቅድም ሸሪዓችን። ስለ ገንዘብ እንጠየቃለን። የአላህ ጸጋ ነው። አንተ መጠቀም ካልቻልክ ሌላ ሰው እንዲጠቀመው መተው ነው። የራስን ነፍስ ደግሞ ላ ተቅቱሉ አንፉሰኩም ኢነሁ ካነ ቢኩም ረሒመን ነው የሚለው። ገንዘብ ከተቀበለ በኋላ ምን ታመጫለሽ እሱ ፈታሁ ካላለ በስተቀር ፍቻ አይደለም። ይሄ ኹልዕ ነው የሚባለው። ኹልዕ ማለት ደግሞ በገንዘብ መላቀቅ ማለት ረጃዕቱ ማለት አይችልም። ጨርሷል። ስለዚህ ሰማጓት ትችላለች። ኒካህ የለውም ትችላለች። ጀዛኩላህ ኸይር። ሌላ ጥያቄ ሴቶች በጀማዓ ሆነው ዑምራ ወይ ሐጅ ቢሄዱ ምን ችግር አለው? በተለይ አሁን የተለመደው ፓኬጅ ይገዛሉ ነው ያነሳው ጥያቄ አይነት ነው። እንግዲህ በጀማዓ ለመሄድ የፈለጉ ሰዎች ካሉ ጉዳዩ ችግሩ የገጠማቸው ሰዎች ይጠይቁና አህካም ይረዳሉ እንጂ ለዓዋም የሚሰጥ መልስ አይደለም። ይሄ ችግሩ ሰው ነው መጠየቅ ያለበት። መርሐባ። ሌላው ጥያቄ ትምህርት ቤቶች የክፍያ ጊዜ ሲያልፍ መቀጫ ያስከፍላሉ። ይሄ በሸሪዓ ይታያል? እንግዲህ መቀጫ ወለድ ነው የሚሆነው ግን ካልተቀጣ ደግሞ ሰው አይከፍልም። እንግዲህ አኩል ሐል ትምህርት ቤቱ መቀጫ ያስከፍላልና ሁክሙ ምንድነው ከማለት ይልቅ መክፈል ያለበትን ነገር ሳይከፍል አገልግሎቱን ተጠቅሞ መቆየት የሰው ሐቅ ነው። ዙልም ነው የሚሆነው። ከዚያ ነው መጠንቀቅ ያለባቸው እነዚህ ሰዎች። ምክንያቱም ትምህርት ቤቱ ካስተማረ በኋላ ነው የወሩን ክፈል የሚለው።
ኦሬዲ አገልግሎቱን ተጠቅሟል አሁን ወጅቦበታል ይሄ ሰው ግዴታው ነው የቻለ ማዘግየት በደል ይሆናል መጥሉል ገንይ ظلم ነው የሚለው የሚችል ሰው ማዘግየት በደል ነው አለዛ ደግሞ ከዛው ከተቋሙ ጋር መነጋገር ነው እንጂ እንትንስ ብናደርገው ይሄ መቀጫውን ይፈቀድላቸዋል ትምህርት ቤቶች መቀበል ለዚህ ሲባል ሌላ መንገድ መፍጠር ይችላል ሌላ አማራጭ አላቸው አሁን እኮ ሁክሙ ለዛው ለባለ እዳው ከሆነ ሪባ ነው የሚሆነው ሁክሙ ጥያቄ የለውም ግን እነሱ ሪባ ይበላሉ ብሎ ከማሰብ በፊት ጥያቄው ባለ እዳው ስለሆነ አንተ የሰው ሐቅ ማቆየት ይፈቀድልሃል ወይ ነው እያልን ያለነው እኛ ስለዚህ መክፈልህ ዋጅብህ ነው እነሱ ሪባ በሏል ብሎ ሌላ ጉዳይ ነው ይሄ ወደ ምን ይመራል ሸህ ብዙ ሰዎች አሁን ችላ በማለት ያዘገዩና ወለድ ይከፍላሉ ማነው መቀጫ ይከፍላሉ ባይድፉት ይከፍላሉ ስለዚህ ሪባ ውስጥ እየገቡ ነው ሳያውቁት ማለት ይሄ ማስጠንቀቅ ያስፈልጋል እንግዲህ ተፋሲል ይኖረዋል እዚህ ላይ መቆም አለብን ካልክ አንተም ራስህ ያስገድድከኝ ያለው አዎ ተጨባጭ ነው ትምህርት ቤቶች አይደለም ሐይሲያቱን ማየት ግድ ነው እያንዳንዱ ነገር ራሱ እንትን አለው ተፋሲል አለው አሁን የጠየቀን ሰውዬ ግን እየጠየቀ ያለው እኔ ስላዘገየሁኝ መቀጫ መብላት ይፈቀዳል ወይ ነው በእነሱ ላይ የተሐከሙ ነው እየፈለገ ያለው አንተ ማዘግየትን ማንፈቀደልህ ነው የኛ መልስ መሆን የሚገባው ሌላው ዜና ለመከታተል ወይም ትምህርት ለነክ ነገር ለመቅሰም ቲቪ እና ያለና በዛ በቲቪ ውስጥ ደግሞ አላስፈላጊ ትዕይንቶች ይታያሉ ስዕልም ቪዲዮም ይታያሉና እንዴት ይታያል አላስፈላጊው መጠንቀቅ ነው ያለበት አላስፈላጊ መሆን አውቋል ሰውየው መማሩ ዕውቀቱ መቅሰም ሲገባው ተያያዥ ነገር ደግሞ ካለ ነገር መጠንቀቅ ግድ ነው የሚሆነው እንጂ አጠቃላይ ዝጋ አይባልም አጠቃላይ ዝጋ አይባልም የሚጠቅመው ቦታ ላይ ይጠቀማል የሚጠቅመው ነገር ላይ ደግሞ በእጁ ነው ያለው ሪሞቱ መዝጋትም ራሱም መቀሳቀስም ይችላል ጠቃሚ ነገር አለውና መጥፎውንም አብረህ ተቀበል ምንለበት ሁኔታ ይኖርም ማለት ነው مرحبا ቀጣይ እንደሚታወቀው የቤትን ሙሉ ወጪ መሸፈን ያለበት ባል ነው ግን ሚስት ወጪውን ብትሸፍንና ያወጣችውን ወጪ ባልን ክፈለኝ ብትለው ፍቅድ አለው አይ መጀመሪያ አልከፍልም ማለት ትችላለች በፈቃዷ ከሸፈነች በኋላ ክፈል ማለት በሪዳዋ ያደረገችው ነገር ነው ጥብና ለኩም عن شيء منه نفسا የሚከለክል ነገር የለም ራሷ አትገደድም ነው እንጂ ካደረገችው አድርገዋለች እዳ ብላ ደግሞ ሰጣው ከሆነ ሌላ ጉዳይ ነው ደይነ ነው ከተባለ ማለት ነው مرحبا مرحبا በጣም የበደላትን ባሏን አፉ ብትለው ምን ችግር አለው ተለያይተዋል ምን ችግር አለው ተፈላጊ ነገር ነው እንጂ የظلمውን ሰው አፉ ማለት እኮ ከአላህ አፉ ያስገኛል እንት አፉ አመን ظلمك በድላት ከሆነ አፉ ካለችው አላህ ደግሞ እሷን አፉ ይላታል አጅር ታገኝበታለች እንጂ ምንም እንደ ተፈላጊ ነው ችግር አለው የሚባል ነገር አለ ነው ሄሎ ሰላም አለይኩም አባቴ 93 አመቱ ነው ይሰግዳል ይጾማል ብዙ ነገር ያደርጋል ግን ሸዎቹ መጀን ይላል ይሄን እንዴት ይታያል እንግዲህ ሸዎቹ መጀን ማለቱ ብቻውን መጀም ኩፍር አይደለም ይሄ ተወሱል ነው የሚባለው ተወሱል ይቻላል አይቻልም ወይ ዑለማዎች መካከል اختلاف አለ አይቻልም የሚለው ነው ትክክሉ ብንልም ሰውየው ግን ይከፍራል ማለት አለ ተወሱል من الاحكام الفقهيه ነው استغاثه ቢሆንና ቀጣሱን ሸዎቹ እርዱኝ የሚል ቢሆን ነው ሽርክ ነው السلام عليكم ورحمه الله السلام عليكم مرحبا فتوى برنامج طيب فتوى انه طيب ها ጺም በጥቁር እሺ ሌላ ጥያቄ አለ موبايل موبايل ها ድምጽ ሩቅ ነው በቲቪ ጋር ከሆንክ ራቅ በልና ድምጽ በደንብ አይሰማም በሞባይል ምን አልከኝ ሞባይል ላይ
ብዙ ጣጣዎች አሉ። እሺ ብዙ ደግሞ ወስቶ በሚከት ይሰጣሉ። እሺ ያ ነገር እንዴት ነው? እስቲ ፈቃድ ይዘን ጥያቄ ምንድነው? አሁን ሐላል ሐራም ወይስ ጥያቄ ምንድነው? ሞባይሉ ላይ ያለው ብዙ ጣጣ አለ። ያ ነገር እንዴት ነው ቢካየው ነው? እሺ ስለ ሞባይል አጠቃቀም ነው የጠየቅ ያለው? አቤት ስለ ሞባይል አጠቃቀም ነው የጠየቅ ያለው? ሐላል ሐራም ነው ወይ? እሺ ሌላ ጥያቄ አለ? مرحبا ايش بارك الله فيك የልጅ ቀለብን በሸሪዓ ደንብ አድርገው በሸሪዓ በደንብ አድርገው አስተካክሉም በመደበኛ ፍርድ ቤት ጋር ያስተካክላሉና ያለ ማስተካከል ሲባል ከሸሪዓ ፍርድ ቤት ይልቅ ወደ መደበኛ ፍርድ ቤት ይችላል ነው እንግዲህ ሸሪዓው መቼም ያስተካክላል እንደውም ይሄንን መብት የጠበቀው ሸሪዓው ነው ልጆችን ማሳደግ ወላጅ አባት ግዴታ ነው ባይሆን ግን በአቅሙ ይላል لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله سفي حبته ያለው ከሰፊ ሀብቱ ይለግስ አላህ ርዝቁን ያጠበበበት ደግሞ አላህ ከሰጠው ላይ ይለግስ ይላል አቅም እንደፈቀደ ነው ከአቅም በላይ መገደድ የለበትም لا يكلف الله نفسا الا وسعها ነው እንጂ የሚለው ማሳደግ መሰረታዊ የሆኑ የህፃኑን ፍላጎት እስከ 7 አመት ድረስ በተለይ እስካላገባች ድረስ ከእናቱ ጋር እንድታድግ ያዛል ሸሪዓው ከ7 አመት በኋላም ቢሆን እስከ አካለ መጠን ድረስ በምርጫው መሆን ይችላል ነው የሚለው ዝርዝር ነገር ነው ያለው በሸሪዓው ስለዚህ ሸሪዓ ፍርድ ቤት የማያስተካክልበት ምክንያት የለም ይሄ ሊሰራ ነው በአዋጅም የተሰጠው መብት ይሄ ነው አንደኛው ነፈቃ ነው ነፈቃ ነው ወሲያ ምናምን ነው ምናልባት የዳኛው ፍትሃዊ አለመሆን እዛኛውን ቦታ ከዚህ የባሰ ሊሆንም ይችላል ስለዚህ ሙስሊም መሄድ ያለበት ድሉን እስካላገኘ ድረስ ወደ ሸሪዓው ነው መሄድ ያለበት የተሻለ ቁጥር ያለው ገንዘብ ለማግኘት ብቻ ከሆነ ማስተካከል የሚባለው ያሌላ ጉዳይ ነው ظلم ነው የሚሆነው የማይገባውን ከፈረደላት የሚገባውን ደግሞ መፍረድ ግዴታው ነው ቃዲውም ካላስተካከለላት ቀጣይ ደረጃ አለ ሸሪዓ ፍርድ ቤትና ሌላ ቦታ ሄጃ እንላት خير ሌላው ጸጉርን በጥቁር ከለር መቀባት ይፈቀዳል ወይ ጸጉርን በጥቁር ከለር መቀባት ማለት አንዴ መልስ السلام عليكم ورحمه الله وعليكم السلام ورحمه الله وبركاته مرحبا الحمد لله سلام ናችሁ الحمد لله مرحبا ቢያቀ ነበረኝ طيب እሺ አንድ እህት ነበረችና ባለቤቷ እንትን ነው የሚሰራው ልብስ እንደዚህ የባህል ቀሚሶች ምናምን ማለት ነው እሺ እና እዛ ላይ ደግሞ ይሄ መስቀል ያለበት ነገር ይሰራል እና ይሄንን ስራ ቆመ እንደዚህ ያለ ነገራቶች መስቀል ያለው ነገር አትስራ ብለው ደጋግሜ በነገረው እንዲያደኝ እቺ በጠይቅ ያያል ትላለች እሺ በዛው እንደው ምክር ነገር ቢሰጡኝ ብላለች مرحبا ሌላ ጥያቄ አለ مرحبا ይብቻ مرحبا ተከታተል ታገኛለህ ማለት ነው مرحبا ወደ እንትኑ መጣ ጸጉርን በጥቁር ቀለም መቀባት ማለት በአካል መዋሸት ማለት ነው ውሸት ሲባል ያንደበት ውሸት አለ የተግባር ውሸት ደግሞ አለ ጸጉሩ በተፈጥሮ ጥቁር የሆነ ሰው እድሜው ገፍቶ ስለነጣ ያንን ንጻት ለመደበቅ ብሎ ጥቁር መቀባት ማለት ወጣት ነኝ ገና ነኝ ማለት ነው የሚሆነው ይሄ ተድሊስ ነው ይሄንን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም አቡ ቁሐፋ ይባሉ የአቡበክር ሲዲቅ አባት መካ የተከፈተ ጊዜ ጸጉራቸው በጣም ነጭ ነበርና ሲመጡ غيروه واجتنبوا السواد ጸጉሩን ቀየር አድርጉት ግን ጥቁሩን ተጠንቀቁ ብለዋል አኺር ዘመን ጸጉራቸውን በጥቁር የሚቀቡ ሰዎች ይመጣሉ የሚልም في صحيح مسلم حديث አለ ነሽራጥ الساعه አድርጎ ነው የመጣው ዛሬ መጣዋል እንግዲህ እንደምናየው ሁሉም ሰው በ60 በ70 ዓመቱ ወጣት መስሎ ለመታየት ጸጉሩን በጥቁር ይቀባል ግማሽ ጸጉሩ ከታች ያለው ነጭ ሆኖ ያለው ጥቁር ሆኖ ሁሉ ታያለ ሁሉ ምን አስፈልገ በቃ መቆየት ጸጋ ነው አላህ ስላቆየው ነው ሽበቱም ደግሞ ውበት ነው መቀየር ካስፈለገ ደግሞ
ወጅተኒቡ ሰዋድ ብለዋል። ከጥቁር ውጪ ነው እንግዲህ ፍቅሃችን ላይም ሻፊዒያን የማስታውሰው بالصفرة أو الحمرة ነው የሚለው በነጭ ወይም በዳለቻ ጺምን መንከር ወይም ጸጉርን በአጠቃላይ ሱና ነው የሚለው ሱናው ያለ ወደ ሐራሙ መሄድ አስፈላጊ አይደለም መጠንቀቅ አለብን ማለት ነው። ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም مرحبا ሌላው ስለ ሞባይል አጠቃቀም ነው ወንድሜ ጠይቀው ሰላም አለይኩም وعليكم السلام مرحبا السلام عليكم وعليكم السلام مرحبا وعليكم السلام ይሰማል فتوى انت لما ጠይቂ ይሰማል ቲቪውን ዘጊው فتوى ያወሩ ነበር ሼኪው ለጠይቅ ነበር ቲቪውን ዘጊውና ጠይቂ ቲቪው ልዝጋው እሺ እሺ ጠይቂ አሁን የሐሙስ ቀን ጀባ ለአማቶች ተብሎ ጀባ የሚባለው ነገር ሐራም ነው ሐላል ነው? የሚጀባው ምንድነው? ሐሙስ ቀን ምሽት ላይ ቡና ተፈልቶ ሩዝ ተቀቅሎ ጀባ ይላሉ ለአማቶች። ለአማቶች ተብሎ ጀባ ሲሉ ሳይ እኔ እንግዲህ ሐራም ነው ስል ጊዜ ነው። አሁን እኮ ሳቸውን ሳያቸው መጠየቄ ነው። ጥሩ እሺ። ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። መርሐባ ተከታታይ ታገኛለሽ ማለት ኢንሻአላህ። ሞባይል በአሁኑ ሰዓት ይዞት የመጣው መዘዝ ችግር ይታወቃልና እሱን ሸሪዓዊ አጠቃቀም ታሪክ እንጠቀመው የሚል ጥያቄ። እንግዲህ ሞባይልም ሆነ በቴክኖሎጂ መሳሪያዎች በአጠቃላይ ሁለት ስለት ያላቸው ቢላዋዎች ናቸው። ቴፑም፣ ሬዲዮም፣ ቴሌቪዥኑም፣ ሞባይሉም፣ ኮምፒውተሩም፣ ላፕቶፑም ማንኛውም ኢንተርኔቱ ሁሉም በመጥፎ መልኩ ለሚጠቀመው ሰው መጥፎ ነው። ሐራም የሆኑ ነገሮችን ሊያይ ይችላል። ሐራም የሆኑ ነገሮችን ሊያስተላልፍ ይችላል። እንደ ሙዚቃ፣ አጅነቢያዎችን እንደመመልከት፣ ፈዋሽና ፈሳድ ማየት ያ ከሆነ ሐራም ነው የሚሆነው። ሞባይል ስለሆነ ስላልሆነ ሳይሆን ሐራም ስለሆነ ራሱ ክልክል ነው። የሚጠቅም ነገር ደግሞ ዒልም ሊማርበት ይችላል። ዛሬ ቴክኖሎጂ ተጠቅመው በቅርበት የማያገኟቸውን ዑለማዎች በርቀት እውቀታቸውን እዚያ ላይ ማግኘት የሚችሉበት አጋጣሚ ተፈጥሯል። ለግሉም ራሱ የሚጠቅመውን ነገር ሊሰራበት ይችላል ማንኛውም ነገር። ስለዚህ አጠቃቀሙ ነው ሐላልና ሐራም የሚያደርገው እንጂ ራሱ في حد ذاته ሞባይል መጠቀም ሐራም ነው ማለት አንችልም። ኦኬ السلام عليكم ورحمة الله. السلام عليكم. وعليكم السلام. مرحبا. طيب. ሰላም ላይ መጀመሪያ በእዛት ነው የሚያደርገው ወይስ በእስከት ነው? እሺ ሌላ ጥያቄ አለሽ? ሌላ ጥያቄ ደግሞ አንድ እኔና ባለቤቴ ከመጋባታችን በፊት ግንኙነት ተደረገ ነበር። አሁን ከተጋባን 5 ዓመታችን ነው። ሌላ ጥያቄ አለሽ? እሺ መርሐባ። ሌላው የእህታችን ባል ልብስ ስፌት ይሰራልና እዛ ልብስ ስፌት ላይ ደግሞ መስቀል ነክ ነገሮችን ይሰራል። ተው ብንለው ሊተው አልቻለም። እንደው እንደ ምክርም እንደ ፈቷ ምን ይሉናል? ማንኛውንም ከአላህ ሌላ የሚመለከን ነገር በስዕል መልኩም ይሁን በቅርጽ መልኩም ይሁን በየትኛውም መልኩ መስራት ምን ተዓውን على الاثم ለሚጠቀሙት አካል ማቀበል ስለሚሆን ኃጢአት ላይ መተጋገዝ ነው የሚቆጠረው። ይሄንን ማድረግ የለበትም ወንድማችን። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በመጣው ሐዲስ ነሃ عن ثمن الكلب ومهر البغي وحلوان الكاهن وبيع الأصنام ይላል። የውሻ ተሽጦ ዋጋ መጠቀም እንደገና የጥንቆላ ገንዘብ መቀበል እንደዚህ ይልና ጣዖታትን መሸጥ ክልክል ነው ይላል። ይሄ ከዛ ነው የሚቆጠረው። እንግዲህ በቀጥታም ሆነ በተዘዋዋሪ ለአምልኮ የሚያገለግል ነገር ነው። በጌጥ መልኩም ቢያደርጉት እንደዛው የሚያምኑበት አካላት ናቸው።
የሚያደርጉትና ሙስሊም ከእንዲህ አይነት ነገር መራቅ ነው የሚጠበቅበት። السلام عليكم ورحمة الله. السلام عليكم. السلام عليكم. وعليكم السلام ورحمة الله. مرحبا. ازيك يا نتاري؟ تايكي. أولا ማለት ነው እንትን ማለት ነው ነጭ ቀለም መቀባት ይቻላል? እሺ ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? እሺ ኸሚስ ምሽት ወይም ኸሚስ ቀን የሆነ ግብዣ ነገር ቡና ነገር ቁርስ ነገር አዘጋጅቶ ለአሟት ጀባ ይባላል። ይሄ ነገር በሸሪዓ እንዴት ይታያል? ስለዚህ ለአሟት ሰደቃ ነይተው ለሞቱ ዘመዶቻቸው ሰደቃ ማድረግ ከነየቱ ሐሙስ ይሁን ጁምዓ ቅዳሜ ችግር የለውም። ቀን መለየት አያስፈልግም ካልተባለ በስተቀር በምግብም መልኩ በመጠጥም መልኩ በገንዘብም በተለያየ መንገድ እንግዲህ ሰደቃ መሰደቅ ይቻላል። ስለዚህ ሰደቃ ማድረጉ ምንም ችግር የለውም። ጀባ የሚለው ለማን ነው? ስጦታ ማለት ነው። ጀባ ማለት እንግዲህ በዘለማድ የምናውቀው ምናልባት እዚህ ሂደት ላይ ሌላ ተያያዥ ነገር እስከሌለው ድረስ ቀን መለየቱ ካልሆነ በስተቀር ሰደቃ መሰደቅ ችግር የለውም። ቡናም ቢሆን ሱስ ላለው ሰው ቡና ማጠጣት ሰደቃ ውስጥ ነው የሚካተተው። ቀን መለየት አይገባንም በተመቸን ጊዜ። አጋጣሚ እንግዲህ የረፍት ቀናቸው እሱ ከሆነ እንደዚህ በገጠመኝ ካልሆነ በስተቀር ሐሙስ የተለየ ነው፣ ቅዳሜ የተለየ ነው ሞተች ቀን። አሁን ጁምዓ ቀን ኸይር መስራት ተጨማሪ ኸይር ከሚለው አንፃር ሊታሰብ ይችላል። ብቻ በጥቅሉ ሰደቃ ለመሰደቃቸው የሚያስብል ነገር የለም። ተያያዥ ነገር እንዳይኖር ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። መርሐባ። ጥያቄ ነበረችኝ። ጠይቅ። አካባቢ ላይ ያው ኢማም ነኝና ኒካህ አዲስ አበባ ላይ ብዙ ጊዜ ያስቸግራል። ያው የሚጠይቁት ጥያቄ ነገሩ ከተበላሸ ወይም ከተገናኙ በኋላ እንደገና ኒካህ አድርጉልን ወይም ካረገዙ በኋላ እና እንደዛ ብዙ ነገሮች አሉና ያን ነገር ምን ማድረግ ነው የሚሻለው? ምን ማድረግ ይሻላል የሚል ጥያቄው ቢደውጥ ምንድነው ማለት ይሄን ነገር ኒካህ ማድረግ እንችላለን ወይስ አንችልም? ብዙ ጊዜ አሁን ሸሪዓ ፍርድ ቤት ሄዱ ነው ብላቸው እና ይመለከተንም ምንም እያልኩ ነው የምለው ብዙ ጊዜ። እሺ ኒካህ መርሐባ ላይ በጣም እየተቸገርን ያለው እንደው ለሰው ይብራራ መርሐባ የሚል ጥያቄ አለኝ። ብዙ ጊዜ ተብራርቷል ግን ኢንሻአላህ እንመጣበታለን። ሌላ ጥያቄ አለ ሼህ? በዚህ መርሐባ እሺ ሌላው ጥያቄ ወደ ሱጁድ ስንወርድ ቀድመን መሬት መንካት ያለብን ጉልበታችንን ወይስ እጃችንን መንካት ያለበት ይላል። ጥያቄ ተቀብዬ ልመለስ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። ድምፅሽ ሩቅ ነው። ድምፅሽ ሩቅ ነው። ድምፅሽ ራቅ ይላል። አስተካክልና ደውይ። አስተካክል ተናገሪ። ሱጁድ ስንወርድ መጀመሪያ በጉልበታችን ነው ወይስ በእጃችን መሬት መንካት ያለብን? ሁለት ሐዲሶች አሉ። አንደኛው ሐዲስ ወወضع يديه قبل ركبتيه የሚል ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ሲያረጉ ሐዲስ አቢ ሁረይራ ይመስለኛል። ሌላኛው ደግሞ እጃቸውን ቅርብ ያርጋሉ ማለት ነው። وضع يديه قبل ركبتيه ነው። لا يبرك እጆቹን ከጉልበቱ በፊት አሳረፈ ማለት ነው። ሌላኛው ሐዲስ የዋኢል ኢብኑ ሁጅር ሐዲስ ደግሞ لا يبرك احدكم كما يبرك البعير የሚላል ابن القيم رحمه الله የመጀመሪያውን ሐዲስ መቅሉብ ነው። وضع يديه የሚለው وضع ركبتيه قبل يديه ነው ብለዋል። ግን ለዚህ ያመጡት ማስረጃ የለም ከዛኛው ሐዲስ ጋር ለማስማማት ካልሆነ በስተቀር በቁዋ እንደውም ይሄኛው ሐዲስ ይበልጣል። وضع يديه قبل ركبتيه የሚለው እጅን አስቀድሞ ማሳረፉ ጠንከር ያለ ሪዋያ ነው። ያኛው ሐዲስ لا بأس به የተሻለ የሚመስለኝ ሁለቱም ጃኢዝ ነው።
ተርጂህ ማድረግ ካለብንም ደግሞ የአቡ ሁረይራ ሐዲስ የበለጠ ጠንከር ያለ ይሆናል እጁን ማሳረፍ የሚለው ማለት ነው። የትኛውንም ቢያስቀድም ሰላቱ ሰሒህ ነው፣ ምንም ኺላፍ የለም እዚህ ላይ። መርሐባ ኢንሻአላህ ከአፍታ በኋላ ኢንሻአላህ ስለምንመለስ ይሆናል። የተከበራችሁ ተመልካቾቻችን ይህ የፈትዋ ፕሮግራም ነው። ኢንሻአላህ ከአፍታ በኋላ እንመለሳለን። ሳትርቁ ጠብቁን። فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. ተከበራችሁ ተመልካቾቻችን ይህ ዳዕዋ ቲቪ የፈትዋ ፕሮግራም ነው፣ የቀጥታ ስርጭት። ኢንሻአላህ አብራችሁን እንድቆዩ እንጋብዛለን። ሼህ ሌላው ጥያቄ ከባሌ ጋር ከመገናኘታችን በፊት ወይም ከኒካ በፊት ግንኙነት አድርገናል ወይም ዚና ፈጽመናል። አሁን አመታት ቆይቶና ከተገናኘን ያለፈ ታሪክ ነው። አሁን በጋብቻ አብረው እየኖሩ ነው ያሉት። አሁን እኮ የትላንትናውን ዛሬ እዚህ መድረክ ላይ ማጋለጥ የማይጠበቅባትም እህታችን አላህ የሰተረውን ነገር መሰተርና ከሷና ከአላህ መካከል ያለውን በተውባና በእስትግፋር ማስተካከል ነው ያለባቸው። እርግጥ ትልቅ ወንጀል ነው ከጋብቻ ቤት መገናኘት። ዚና የሚባለው እሱ ነው። ለተቅረቡ ዚና إنه كان فاحشة وساء سبيلا ነው አላህ ያለው። ዚናን አትቅረቡት እሱ ጸያፍ ነው መንገድነቱም ከፋ በማለት የገለጸው ስለሆነ ትልቅ ጥፋት ነው። ያንን በጣም ወደ አላህ ማልቀስ ተضرع ማድረግ ይጠበቅባቸዋል። በሐላል ጋብቻ ከመሰረቱ በኋላ ያንን ለሰው መንገርም ሆነ ጥያቄ ማንሳቱ ተገቢ አይደለም። ከዛው ጋር ያይዞ ሌላው ወንድማችን የጠየቀው ተመሳሳይ ስለሆነ ነው። ኢማም ነኝ አካባቢና ኒካ ምናምን እናደርጋለን። ብዙዎቹ ዝሙት ከፈጸሙ በኋላ ኒካ አድርጉ ይላሉ። ይከብደኛል ምን እናድርግ? ይከብዳል። እዚህ ላይ ያሉት ዑለማዎች አቋሎች አንደኛው ቀውል ከናካቴው ዝሙት የሰራ ሰው ዝሙት የሰራባትን ሴት ማግባት አይችልም የሚል ቀውል ነው። وهذا مروي عن علي بن ابي طالب وعبد الله بن مسعود. عندهم ابن مسعود من يلالو ايما رجل تزوج امراه زنا بها فهما زانيان ابدا ይላል። ማንኛውም ዝሙት የፈጸመባትን ሴት ያገባ ሰው ሁለታቸውም እስካሉ ድረስ ዚና ላይ ናቸው። ምክንያቱም ቁርአኑ ላይ الزانية لا ينكحها إلا زان أو مشرك إلنا وحرم ذلك على المؤمنين له وحرم ذلك ملو إشارة ودمنه سبال زنا وحرام تدرج مالتنا أيدلم من زنا بها ማግባት حرام ነው ማለት ነው ብሎም የፈሰሩ ስላሉ በዚህ በሁለተኛው ተፍሲር حرام ነው ከናካቴ ማግባት አይችልም ነው። ግን ጀምሁሩ አህለ ዒልም በመጀመሪያው ተፍሲር ሄደው ዚና ያደረገባትን ከዚህ በኋላ ይበቃናል በሐራም ተውና ኢላላህ ብሎ ከተመለሱ ቢጋቡ ይቻላል የሚል ራእይ ይሰጣሉ። ይሄ ነው እንግዲህ መስአላው ላይ ያለውና እንደገና ኢማም ኒካህ ያስራል ያሉት ሼክ ወንድማችን ኢማም ኒካህ የማሰር ስልጣን እንዲሁ في حالات الضروره ከዛ ውጭ አማራጭ ከሌለ እንደ ኢማም አልሙስሊሚን ይታሰባል የሚል አንዳንድ አቋሎች ይኖሩ ካልሆነ በስተቀር ወልይ አይደለም እሱ በቀጥታ የልጇ ቤተሰብ አይደለም ወይንም ደግሞ በቃዲነት ስልጣን የተሰጠው አይደለም። በተለይ አዲስ አበባ ላይ ነው እያሉ ያሉት። አዲስ አበባ ላይ ሸሪዓ ፍርድ ቤት አለ። 3 ነው 2 ደረጃዎች ያሉት ሸሪዓ ፍርድ ቤት አለ። ስለዚህ እዚያ ሄደው ኒካህ ማሰር ይችላሉ። ወልይ ከሌለ ደግሞ ወልይም ይኖራል እዚሁ ነዋሪዎች ከሆኑ። ዛሬ ሩቅ ቦታ ያለ ወልይም ቢሆን በቀላሉ ፈቃድ ማግኘት ወይም እሱ ራሱ በቴክኖሎጂ ኮሙኒኬት አድርጎ ኒካህ ማድረግ ይቻላል ከልብ ካዘኑ ባይገድም አይነት ነገር። ስለዚህ ኒካህ ወደ ማድረግ መሄድ የለብንም ወይ ደግሞ ከሸሪዓ ፍርድ ቤት ራሱ ኢዝን ያለው ፈቃድ ያለው ኒካህ የማሰር ስልጣን ሸሪዓ ፍርድ ቤት የሚሰጥበት አጋጣሚ አለ። አሁን በተለይ ይሄ ነገር በአዋጅ እንዲጠርቅም ሙከራ እየተደረገ ነው ያለውና ማእዙን ሸርዒ ይባላል። እሱ ማእዙን ሸርዒ በህጋዊ የቃዲነት ስልጣን አለው። መፍረድ ማክሰስ ምናምን አይችልም እንጂ ኒካሁን ያስራል። አስተሳስሮ ከወረቀቱ ጋር ወደ ሸሪዓ ፍርድ ቤት ሄዶ ማስቀናትም የሚቻልበት ሁኔታ ነው። ማእዙን ከሆነ ማእዙን ሸርዒ ኒካህ ማሰር ይችላል። ከዛ ውጭ ያሉ ኢማሞች እሳቸው ያደረጉት ነገር ትክክል ነው ብዬ ነው ማስበው። ወደ ሸሪዓ ፍርድ ቤት ሄዶ ምንላቸው አሉ
ጥሩ ነገር ብለዋል። ቸግራቸው ነው ዝሙት ሰራ ስሏቸው ብቻ ነው የሚልኳቸው ነው የሚለው አይደለም። በማንኛውም ሁኔታ ነው እንጂ ወልይ ያልሆኑ እሳቸው ወይ ሙእዚን ሸርዒ ካልሆኑ ኒካህ ለማሰር መዳፈር የለባቸው። ምናልባት ደግሞ ብዙ ጊዜ ቤተሰቦችም ራሳቸው የጠሩና ሸኾች ኒካህ ይሰሩልን የሚሉት ነገር አለ። እሱ ችግር የለውም ውክልና ከሰጧቸው ነው። ብዙ ጊዜ ግን ሸኽ አሁን ኢማሞች ወይ ደግሞ ሸኾች ኒካህ የሚያደርጉት ወልይ ምስክር ባለበት ዝም ብሎ ሙለቂ ነገር ነው የሚያስብሉት እንጂ ኒካሁን አሳሰሩን የማያውቅ ከሆነ ወልዩ ምን እንደሚል ተልቂን ቢያደርጉት ችግር የለውም። እነሱ ቀጥታ ለማሰር ግን ወልዩ ውክልና ማግኘት አለባቸው። ወልዩ እዚህ ያለም ደግሞ ወኪል አያስፈልግም እኮ ራሱ ማሰር ነው ያለበት። እንደውም ተገቢ ያልሆነ ልምድ ነው። ሌላው ታች ጠይቀችው ሴት እህታችን በነጭ ከለር ጸጉር መቀባት ይቻላል ወይ? ወደ ነጭ ከለር ተፈጥሮ ጸጉሯ ነጭ ካልሆነ ከወጅተን በሰዋድ ነው የተባለው ከጥቁር ውጭ ያለ ችግር የለውም። ነጭ ቢቀቡ ችግር የለውም ሴቶች። አዎ مرحبا ሌላው ቁርአንን መንካትም ሆነ ማንበብ ነክቶ ሀይድ ላይ ያለች ነክታ ማንበብ በየቀኑ የሚጠየቅ ጥያቄ ነው። የቁርአንን መንካት ሀይደኛ ትችላለች አትችልም ወይ? ጀምሁር አህለ العلم አትችልም የሚለው ላይ ነው ያሉት። አንዳንድ في حالات الضروره ይቻላል የሚል ራእይ ያላቸው ዑለማዎች ቢኖሩም ማለት ነው። ሄሎ ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ደህና ናችሁ? አልহামዱሊላህ። ጥያቄ ነበረኝ። ጠይቂ። ጥያቄ አንድ ሰው የሌሊት ሰላት ካመለጠው ማለት ነው ወይ ውጭም ሳይሰግድ ካለፈው ቀን ደግሞ አድሃ ላይ የሚወጣ ይሰገዳል የሚባለው ውስጥ አልሆነልኝ። ለዚያ ነው ቀን ፀሐይ ሲወጣ ለኋላ አይደል? እሺ ሌላ ጥያቄ አለሽ? እሺ السلام عليكم ورحمة الله. هلو السلام عليكم. هلا السلام عليكم. وعليكم السلام. مرحبا. هذا طيقي تيفيون زيونا ጫጫታ አለ ጫጫታ አለ እሱን ጫጫታ አለ ጫጫታ ሄላ ቲቪውን ዝጊውና ጠይቂ። እዚህ ጉራቤት ማለት ጉራቤት የምኖርበት ክልክል ነው የምንኖረው ሌላ ሃይማኖት እና በባላቸው ጊዜ ቡና ሲዳሩኝ ቀረሁ ከዛም አኮረፉኝ። እሺ እና ምን ማድረግ ነው የምችለው? ለዚህ እሺ ሌላ ጥያቄ አለሽ? ሌላ የለኝም። እሺ السلام عليكم ورحمة الله. السلام عليكم. هلو السلام عليكم. السلام عليكم. ወንድማችን የካርታ ጫወቻ መጫወታ ያለ ሳንቲም ገንዘብ ሳይበላሉ ማለት ነው ይቻላል ወይ? ምንድነው ጥቅሙ ነው? ካርታ ጫወታ የሚባለው በአብዛኛው ቁማር የሚጫወቱበት ነገር ነው። መበላላት አንዱን ማክሰር አለው። ይነሲብዛ እሱ ሌላ ጉዳይ ነው። ሳይኖር ጥቅም ካለው እንደዚህ ማሰለፊያ ምናምን ይልታል። ጊዜ እኮ መባከን ያለበት ነገር አይደለም። በማንበብም በመማርም በዘመድ ጥየቃም በተለያየ ቁም ነገር ማለፍ ይችላል። እዚህ ሰዓት ላይ የሚያባክኑት ሰዓት ለዱንያም ለአኺራም የማይጠቅም ኢስራፍ ነው። ስለዚህ እንደው ቢቀርባቸው እንመክራለን። مرحبا ሌላው ሶፊ መጠጣት ሶፊ ወይም ማልጣ ወይም እንደዚህ አይነት ከአልኮል ነፃ ያሉ የሚለቋቸው መጠጦች በትክክል ነፃ ናቸው የሚለውን እስካሁን በደረሰኝ መረጃ የሆነ ፐርሰንት አለው እስከ 5% ምናምን የሚል አስካሪ። አዎ ለዛም ነው እንደ ሱስ ነገር ሆኖባቸው አንዴ ሲጠጡ ድገም ይላል።
ما أسكر قليله ما أسكر كثيره فقليله حرام ነው ብዙ የሚያሰክር ከሆነ ትንሹም حرام ነው እንደዚህ አይነት ከሆነ እንደገና ደግሞ በخمر ሂደት ላይ ያልፋል ከፈላ በኋላ ነው አልኮሉን ከውስጡ እናወጣለን ተخليل طهራ የሚያደርገው በራሱ ሲጠራ ነው ይሄ ግን በሰው ጣልቃ ገብነት ነው تخليل የሚያደርጉትና ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው عن الخمر تتخذ خلا قال لا إله خمرን ለخልነት መጠቀም ይቻላል ሲባል አይደለም ብለዋል አስካሪነቱን አስወግዶ እንደ እርሾ እንደ ተለያየ ነገር መጠቀም ይቻላል ይባል አይቻልም ነው ያሉት ስለዚህ ይሄ ፋብሪካው ላይ የخمርነትን ሂደት ጨርሶ ከፈላ በኋላ 100%ም አልኮሉን ቢያወጡት ከነጃሰነት አልጸዳም عند القول على القول بنجاسة الخمر መጠቀሙ ክልክል ነው በሐዲሱ ግልጽ ስለሆነ ማለት ነው ፐርሰንት ካለበት ደግሞ የበለጠ حرام ይሆናል خمርነት ሳይነካው ሚሰራ አይነት መጠጥ ካለ ያን እንግዲህ ነው እስካሁን ያለኝ መረጃ አሁን ሶፊም በለው ማልጣ በዚህ ሂደት እንደሚያልፍ ነው የደረሰኝ እንደዚህ ከሆነ حرام ነው ማለት ነው السلام عليكم ورحمة الله عليكم السلام ورحمة الله ቲቪውን ዝጋው ነው ጥያቄ ያው ምንም ስለተባራልኝ አመሰግናለሁ ግን ተያይነት ያለው ጥያቄ ነበር ኢማሙና እንደ ሸዎቹ ስልኩን ሲቀይረው ሰራልኝ مرحبا تفضل يا ابشر የምጠይቀው ለምሳሌ አሁን ኢማሞች እንደ ምንድነው ተፍሲርና እንደ የተለያዩ ነገሮች እንደዚህ መካከሩ ያለኝና ያው እንደጥሙ እነዚህ ሙክተሰራቶችን በቸፍ ላይ ያልቀረዋቸው መጽሐፎች ማስቀረት ችግር ይኖርብኛል ወይ ያልቀረዋቸውን ያልከው ሙክተሰራቶችን ያልቀረዋቸው ነው እንደዚህ ሐዲስን መድረችን የተወሰነ ሞክር ያለው ተፍሲር መረጃ ያለው ግን ሙክተሰራቶች ደግሞ እንደዚህ አቂዳ ዙሪያ ላይ ያሉት አሁን እንደዚህ ያልቀረዋቸውን ያው ቁርአንና ሐዲስ ላይ ያሉትን ያየው በእንደም ባስቀራ ወይም ባነብ ማለት ነው ነሑ ቀርተሃል አዎ ቀርቻለሁ በደንብ ቀርተሃል ኢንሻአላህ እሺ ችግር ካለ እንደነበረው مرحبا እሺ مرحبا ለጥያቄ ዊትርን ወይ ሰላተል ሌል ካለፈን ቀን ላይ ብናወጣ ቀዷ የሚል ነው ጥያቄ ላይ መልሰልኝ ሄሎ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱሁ اهلا الحمد لله تفضل اهلا እናት ነበርኝ ትልቅ ሰው ናቸው እየካደንኳቸው ነው እሺ ምሽለው ነገር አረግላቸዋለሁ ወሳቸው ቦታም ይዤ ነበር አላኩል ያህል ያ ቦታ እሳቸውን የመወዳ ዳና ቤትና ዳና መኖር ያለበት ዋቆ ወደዚህ ነው እናዚህ ነው ብሎ ብያቸው እንዲያሉ የደመጤ ነው አሊሰማው ነው እና እዚህ ሁሉ ነገር የተሟላ ቤት ነው ቆርቆሮ ነው ለእሳቸውም ጥሩ አይደለም የስኳርና ግፊት አለብኝ ዋቆ ብዬ ብለምን እንዲያሉ አሁን እሳቸውን እንግዲህ ሰላም ማለት ይችላል ብዙ ማብራት ደግሞ ያለው ኮንዲሽን አይፈቅድልኝም ያለውን ነገር አርጌላቸው ዝም ብላቸው ይቻላል የሚለው ነው ያሉት የት ነው አሁን እኛ አዳማ ነው ያለነው ላላ እነሱ የሚኖሩበት ቤት መኖር ማያስችል ነው መኖር ማያስችል ቆርቆሮ ነው ብርድ አለው እንትናል ይሄ ቪላ ቤት ነው ዲፕሰን ሁሉ ነገር የተሟላ ነው ግቢው ግማሹ ልከብልሽና ደግሞ ቸግር ያለው በሰማቸው አረግኝና ነው ያስቆጣ አሁንም አሉ አካባቢውን አቀይር ማሉ አካባቢ ለሲም ኤሪያ ነው ያለው ቅርበት ነው ያለው እኮ ለምንድን ነው እምቢ ያሉት በቃ እዛ ነው መኖር አለብኝ ልጆች አሉ እሳቸውን የሚመክሩት ሴቶች አሉ አጣ ለቤተሰቦችም ወደ ቦታም ሰጥቻለሁ የነገባት ያለው ነው እምቢ ያሉኝ والله ለምን እንደሚያሉ እሳቸው ናቸው የሚያውቁት እንግዲህ አልገባም ነው
እምቢ ያሉበት ምክንያት ቦታው የፎቅ ነው አይደለም ይኸውልህ በስማቸው ነው ያስኩት ሁለተኛ ወይ ፈርሚልኝ ወይ ወደ ዲግሪና እንስራቸው አልሰራንም አለትም ነው አዳምጠኝ አንድ ጊዜ ለምንድን ነው ወደ እናንተ መምጣት እምቢ ያሉት አንዳንድ ጊዜ ሽማግሌዎቹ ቦታቸው መልቀቅ አይፈልጉም ሁለተኛ የሚሰጉት ብቻ ነው እንጂ እኔ ደግሞ ብዙ እንግዲህ ትንሽ ንብረት ነበረኝ ወርቅም እንኳን ገዛላቸው ነበር ለባለቤት ሲገዛ እሺ አሁን ደግሞ እኔ ወንቁ ጊዜ ጫና ሲያመጡብኝ ትንሽ ተሸሪዓ مرحبا مرحبا ايش ሌላ ጥያቄ አለ مرحبا እሺ صلاه الليل እና ዊትርን ቢያልፈን ቀን ላይ ቀዳ መውጣት እንችላለን ወይ صلاه الليل ያለፈው ወይ ዊትር ያለፈው ሰው ከ ضحوا እስከ ظهر ባለው ጊዜ ውስጥ ቀዳ ማውጣት ይችላል صحيح مسلم የመጣ ሐዲስ ይሄን ያመለክታል ባይሆን ግን ዊትሩን ሸፍዕ ያደርገዋል 3 ረካዓ ከሆነ የሚሰግደው 4 አድርጎ ይሰግዳል 5 ከሆነ 6 ያደርገዋል አንድ ረካዓ ይጨምርበታል ማለት ነው 7 ከሆነ 8 ያደርገዋል 10 ከሆነ ጎዶሎ ብቻ ያደርገው 11 ጎዶሎ ያደርገው በዚህ መልኩ የቀን ሰላት ነው ያን ካደረገ ለሊት ቆሞ እንዳደረ ይቆጠርለታል ሶላት ሌሊም እንደዛው ነው صلاه الليل እና ዊትር ያው ተያይለኝ የሚሰገድ ሰላት ያለፈው ሰው ማለት ነው ፋታሁ ህዝቡሁ من الليل ነው የሚለው ሌላው ሙስሊም ያልሆነ ጎረቤት አለና በአመት ባላቸው ጊዜ ቡና ጠጡኝ ቡና ናቸው ቡና ጠጡኝ እምቢ አልኳቸው ተቆጡ አኮረፉኝ ማለት በበዓሉ ቀን አይደለም ሳምቢ ማለት ያለባት እኮ በአማኑ ቀን መረዳዳት ነው ጎረቤት ጋር እኮ እነሱ ሰዎች ናቸው አሁን የቀረችው የነሱን ጉርብትና ያለ ማክበር አድርገው ስለወሰዱት ነው ሰዎቹ ቅር ያላቸው እንጂ ሃይማኖታዊ አስተምሮቱ ምን እንደሆነ ብታስረዳቸው ይሄ እናንተ እምነት በእኛ ሃይማኖት ሽርክ ተብሎ ይጠራል እዚህ ላይ መሳተፍ ይከለከላል እናንተና አከብራችኋለሁ እንደ ሰው እንደ ጎረቤት ሐቅም አላችሁ ግን እዚህ እምነት ጉዳይ ላይ የተለያየን ስለሆነ ብንከባበር ይሻላል የሚል ማስረዳት ያስፈልጋል ቀድሞ እዛ ነው መከራታችንን በርግጥ ያደረገችው ነገር ትክክል ነው ቅድሚያ ማድረግ የሚገባው ነገር የዘነጋቸው ስላለ ነው እንጂ መረዳት የሚያዳግታቸው ሆኖ ላይሆን ይችላል ወደፊትም ተንገራቸውና እንደዛ ነው ሆነ ያለበት አሃ ሌላው ወንድማችን ድጋሚ ተደውሎ ነው ኢማም ነኝ ወይ ማስተምራለሁና ሙክተሰራቶች አሉ ያቀራኋቸው ሳልቀራቸው ማስቀራት ይችላል ወይ የሚል ጥያቄ ያው እንግዲህ እዛ ላይ የሚመጡትን አያቶችን ሐዲሶችን በተለያየ አጋጣሚ ያውቃቸዋል ወቀቱ እስካለ ድረስ ቋንቋውን የሚችልና በሸርህ መታገዝ የሚችል እስከሆነ ድረስ ማቅራት አይከለከልም ያልቀራውን አጣቅራ እኮ የሚባለው ማይገባህን ሳይገባህ አስረዳለሁ ብለ የተሳሳተ ግንዛቤ እንዳትሰጥ የሃይማኖት ነገር ጥንቃቄ ስለሚያስፈልገው ወላ ተቅፉ ማለት ስለከ به علم ነው እሱ ያውቀዋል እንግዲህ ቁል والله አሐድን ቀርቷል አንድ መጽሐፍ ላይ ቁል والله አሐድ ብሎ ቢመጣ የግድ ያን መጽሐፍ መቅራት ሳያስፈልገው መተርጎም ይችላል ሌላኛው ወንድማችን የመጨረሻው ጠይቀው እናቴ አሉ እድሜያቸው ከፍ ያለ ነው ኸድማቸው አለው አሁን ካሉበት ቤት የማይመች ቤት ነው ያሉትና ለጤናቸው ሁሉ የማይመችም ወደሚመች ቤት ነው ስላቸው እምቢ አሉኝ እና ተጨንቄያለሁ ሐቃቸውን መጣስ ይሆንብኛል ወይ እንግዲህ እሱ የቻለውን ያህል ነው ቢር መስራት ያለበት እንጂ ማስገደድ የለበትም ምናልባትም እንግዲህ የሚመክሯቸው አሉ ያለው ነው የቤተሰብ ነገር ውስጡ አይታወቅም ከዚህ ውጪ ብሎ የሚጠይቃት ቦታውን ወደ ራሱ ለመመለስ ፈልጎ እንጂ በጓስቡ አይደለም የሚል ጥርጣሬ ያላቸው ሊኖሩ ይችላሉ አናውቅም ሸርም ሊሆን ኸይርም ሊሆን ይችላል እኔ አውሳቸውን ማገልገል በሚችለውና ሪዳቸውን በሚያገኝበት መንገድ እንጂ በማስገደድና ያልሆነ ነገር በማጫን አይደለም መልካምም ቢሆን እሱ ካልተቀበሉት መልካም አልሆነም መምከርና ማሳመን ካልሆነ በስተቀር ባሉበት ቦታ የሚችለውን ኺድማ ሁሉ ማድረግ አለበት ለዛ ኮን ሐቅ ተወጥቷል ማለት ሐቅ ተወጥቷል ማለት የተሻለ ቦታ በማዘጋጀቱ ሐቅ ተወጥቷል በዚህ ሰበብ ግን አላናገራቸውም ማለት አይችልም ማናገር ግዴታው ነው እናቱ እሱን በጣም አስቸጋሪ በሆነበት በህፃንነት ቢሆን አንድ ቀን ተጽፎት ወይም ስልችተውት አያውቁም ልጅ ግን ያው በትንሹ ይሰለቻለው ታማሚ ነኝ ያለ ነው እንደም ሶብር አድርጎ ዱንያ ላይ መቆያትም ትንሽ ናት ምናልባትም ከጥቂት ጊዜያት በኋላ ለሰነባበት የምንችለውን ተቀያይመን ዛሬ ይሁን ነገ ይሁን ማጣቀውን ወላጅን ያህላል ሰው
ማስከፋት አይገባውም መታገስና የምችለውን ያክል መንከባከብ ነው የሚጠበቅበት መርሐባ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም መርሐባ ጥያቄ ነበር ጠይቂ እሺ ወንድሜ እግሩ ታሞ ደም እየፈሰሰው ነውና ሰላት መስገድ ይችላል ወይ ደሙ እየፈሰሰ አይቆምም ደሙ አይቆምም ማለት አጭር ጊዜ ነው ምን ያክል ጊዜ ነው የሚፈሰው ዛሬ ሳምንት የጀመረው አልቆም እስካሁን አሁን አልቆም ትንሽ ይፈሳል እሺ ሌላ ጥያቄ አለሽ የለኝም እሺ السلام عليكم ورحمة الله السلام عليكم السلام عليكم وعليكم السلام ورحمة الله أفكار تي في دعوة تي في نو فتوى بروجرام نو دعوة تي في فتوى بروجرام نو እሺ ጥያቄ ነበረኝ ጠይቂ የሰማሁሽ ነው እሺ እንትን ያው ዶላር በተመለከተ ነው እንትን ለምሳሌ ጅጅጋና በባዳሊ መሀል ነው ወንድሜ እግሩን አሞት ደም ይፈሳል አያቆምም ሳምንት አካባቢ ነው ዝም ብሎ መስገድ አለበት ወይ ምን ያርግ አካላቆም ማቆም የሚያስችሉበት መንገድ እንግዲህ ነው አሁንችም ዛሬ ህክምናው ብዙ መላለው በማሽቸግም ሆነ በአልኮል በተለያየ መንገድ ግን ካገም በላይ ሆኖ የሚፈስ ከሆነ ሶላት ማቋረጥ የለበትም ስገድ ይችላል ሶላቱም صحيح ነው مرحبا ሄሎ ሰላም አለይኩም السلام عليكم السلام عليكم አንድ ሰው የሚሰራበት ድርጅት ላይ ጺም ማሳደግ አይቻልምና ለሰራው ብሎ ጺሙን ተላይቶ መስራት ይችላል ወይ ማን ነው ሰውነት ላይ ማዘዝ የሚችለው አካል ህግ ነው የሚፈቅድለት ሸሪዓ ነው የሚፈቅድለት ሰው የፈለገውን ያደረገ ጸጉሩን ግማሹን ላይቶ ግማሹን ሸጣጣ አድርጎ ልብሱንም እንደፈለገ የሚለብስበት ዘመን ላይ በአንተ ጸጉር ላይ መወሰን መብት ሊሰጠው የሚችል አካል የለም እንደ መብት እንደ حقوق حتى ደንብ እንኳን ጽፎ ቢሆን መቃወም ነው የሚገባን እንጂ ሱና ነው ወይ ዋጅብ ነው ይሄን ማስገደድ የለባቸውም ተመሳስሎ ይስራ እኔ ማቃቸው ማለት በተጨባጭ እነዚህ ላይ ፍቃድ ተገደው አላህ እንግዲህ እዛ መስራትም የሚያስገድድ የለም ከሰራህ ደግሞ መብትህ ነው እዛ መስራት ያንን ህግ ነው መቃወም ያለበት እንጂ መታገል አለበት ጺም የማስላጨት መብት አላቸው አንል መቼስኝ መርሐባ ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ተቋርጦ ነበር እሺ እና እንትን ወጫልና በኢትዮጵያ መሀል ያለ ነገር እና ምሰራው በዱቤ ነው እሺ ይስተማል እና ያ ነገር አሁን እኔ የኔ በኢትዮጵያ ብር ወደሱ በሚደርስ ጊዜ እንኳን የኔ ብር ያንቺ ጋር በካሽ ታመጭልኝ ይከስራል እኔ ደግሞ ዶላር ነው የምፈልገው እየጨመረ ይመጣል ስለዚህ ብድር ከፈለሽ በዶላር ክፈይኝ እና ብርጦ በእንደዚህ አይነት ተስማማን ማለት ነው እና እኔ ደግሞ ጥያቄሽን ሄሎ ሄሎ ለመገበያየት ለመክፈል ስፈልግ እየሰማሽ ነው ይጨምራል በቃ እየጨመረ ነው የሚሄደው ማለት ነው እየሰማሽ ነው በዲዌ ነው ጥያቄሽን ዘርዘር አድርገሽ በጽሁፍ ላኪልን እሺ ጥያቄውን ዘርዘር አድርገሽ በቴክስት ላኪው በቴሌግራም ላይ ላኪልን በቴሌግራም አንድ ሰው ሚስቱን ለራሷ ሳይሆን ለሌሎች ፈትቻታለሁ እያለ ቢያወራ ኒካው ይኖራል ፈትቻታለሁ ካለ ተፈታለች ለሷም ባይሆን ለሷ በቀጥታ መናገር አይተበቅበትም ፈትቻታለሁ እኮ እያለ ህካት ነገር የሚያወራው ፈትፈታለች ነው ህካያ ነው ያሰበው ኢንሻአላህ ነው እሱ ሌላ ጉዳይ ነው ፈታታለሁ ለፈታታ አስቤያለሁ ወይም ደግሞ ፈትቻታለሁ እኮ ኢንሻአላህ ነው እሱ طلقتها ነው እያለ ኢንሻአላህ ነው السلام عليكم عليكم السلام ورحمة الله وبركاته مرحبا طيب
ነበር طيب አጎ እንትን መስጊድ ውስጥ ያለው መስመር ያለው እሱ ሱፍራ ሆን ይችላል እሺ ሌላ ጥያቄ አለ ያ ጥያቄ እሺ መስጊድ ላይ የምንጣፍ መስመሮች ሱፍራ ይሆናሉ ወይ እዚህ የመጣውን ሐዲስ ብዙዎች ዑለማዎች ሙድጠሪብ ነው የሚሉት ومن لم يجد فليخط خطا من الحديث هذا عندهم حافظ العراقي الفيا شرح لاي لمضطرب مثال ارجو مثال ارجو دكما ነው ማለት ነው مضطرب ለታዳሚ ما يገባው ከሆነ ግን حافظ ابن حجر بلوغ المرام ላይ ولم يصب من ضعفه አይነት ነገር ይላሉ ያ ሐዲስ صحيح ከሆነ ሱትራ ይሆናል ማለት ነው በመስመሩ ራሱ ሱትራ ይሆናል ማለት ነው صحيح ቢሆን ነው ሐዲሱ لكن حديث لا እንግዲህ صحيح ነው ضعيف ነው ምን خلاف አለ ስለዚህ ከፍ ያለ مثل مؤخرة الرحل እንደዚህ ቆም ያለ ነገር ነው ሱትራ መሆን ያለበት ወይም መሰሶ ወይም ደግሞ የቁርአን ማስቀመጫው የቁርአን ወንበሩ አለ አይደል ኩርሲው እሱ ተጠቀም ይችላል مرحبا ፕሮግራማችን ጥያቄ ይመጣ ነው ግን ሰዓታችን ይገድበናል ሼክ እዚህ ያልማቁን እንገደዳለን جزاكم الله خير بارك الله فيكم እናመሰግናለን ሼኻችን የተከበራችሁ ተመልካቾቻችን የዛሬው የፈትዋ ፕሮግራማችን እዚህ ላይ ተዋይቷል አላህ ካለ በሳምንት እንገናኛለን ኢንሻአላህ በሰማናቸው ፈትዋዎች መልእክቶች ትምህርቶች ምን ተገበር አላህ ያድርገን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون